ኦክቶበር 22 የዕለቱ መልእክት ርዕስ ወዳጅነት። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። የዮሐንስ ወንጌል ምዕራፍ 15 ቁጥር 15። ወዳጅነት ከሚታወቅባቸው መገለጫዎች መካከል አንዱ ምስጢርን መጋራት ነው። ምስጢር የባቄላ ወፍጮ አይደለም የሚል አባባል አለ። ምስጢር ለሁሉም ሰው የሚነገር አለመሆኑን አመላካች ነው። በምትኩ ምስጢርን ለማካፈል አስቀድሞ ጥብቅ ወዳጅነትን መመስረት ይጠይቃል። ጌታችንም ለደቀ መዛሙርቱ ያለው ይሄንኑ ነው። የክርስትና ጥሪ የወዳጅነት ጥሪ ነው። ይህ ጥሪ ነፍሱን ለወዳጆቹ አሳልፎ በመስቀል ከሰጠው ከኢየሱስ ክርስቶስ የመጣ ጥሪ ነው። ይህ ጥሪ የባርነት አስተሳሰብን የሻረ ጥሪ ነው። ይህ ጥሪ ምስጢርን የመካፈል ጥሪ ነው። ይህ ጥሪ አብሮ የመሆን ጥሪ ነው። ይህ ጥሪ ዘላለማዊ ጥሪ ነው። ማንኛውም ወዳጅነት በጤናማ መስመር እንዲቀጥል ሥራ እንደሚያስፈልግ ሁሉ ልክ እንደዚሁ ይህ በክርስቶስና በአማኞች መካከል ያለው ግንኙነት 7 ጉዳዮች ላይ ትኩረት ያደርጋል። እነርሱ አንደኛ በፍቅሩ መኖር። የዮሐንስ ወንጌል ምዕራፍ 15 ቁጥር 10። ሁለተኛ የጋራ ወዳጅነት ለጋራ ደስታ። የዮሐንስ ወንጌል ምዕራፍ 15 ቁጥር 11። ሶስተኛ እርስ በርስ መዋደድ። የዮሐንስ ወንጌል ምዕራፍ 15 ቁጥር 12። አራተኛ የወዳጅነት ዋጋውን ማወቅ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13። አምስተኛ ትእዛዙን መጠበቅ። ዮሐንስ ወንጌል ምዕራፍ 15 ቁጥር 14። ስድስተኛ የወዳጅነት ምርጫው ከማን እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 15 ቁጥር 16። ሰባተኛ ፍሬ ማፍራት። ዮሐንስ ወንጌል ምዕራፍ 15 ቁጥር 16። እንግዲህ ከእግዚአብሔር ጋር ያለን ኅብረት የአባትና የልጅ ነው፣ የወዳጅነት ነው እንጂ የባርነት አይነት አይደለም። ስለዚህ ይህንን የኅብረት ጥሪ እናክብር፣ ድርሻችንንም እንወጣ። የዘላለም ወዳጅነት